ጊዜ ስሟ የማይነሳውን የሲፓራ ማንነትና አስደናቂ ህይወት ለመዳሰስ ወደ ታሪክና የመጽሐፍ ቅዱስ ገጾች ገብተን እንመለከታለን። ማንነቷን፣ ከአባቷ ዮቶር፣ ከሙሴ እና ከሀገራችን ኢትዮጵያ ጋር ያላትን ግንኙነት እና ከታዋቂው ታሪክ ጎን የነበራትን ጉልህ ሚና ከመጀመሪያው እስከ መጨረሻው ድረስ በዚህ ቪዲዮ አብረን እናያለን። እስከ መጨረሻው ድረስ እንድትመለከቱና ቪዲዮን ላይክ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁ። በመጽሐፍ ቅዱስ ታሪክ ውስጥ አብዝተን ያልሰማነው ስም ሲፓራ ልዩ ቦታን ይዟል። የኢትዮጵያዊ የምድያም ካህን የዮቶር ወይም ራጉኤል ልጅ የሆነችው ሲፓራ የዘር ሐረጓ ወደ ጥንታዊቷና ኃያሏ ኢትዮጵያ ይወስደናል። በመጽሐፍ ቅዱስ ውስጥ ብዙ ጊዜ ኩሽ እየተባለች የምትጠራው ኢትዮጵያ በሲፓራ ሕይወት ውስጥ ትልቅ ሚናን ተጫውታለች። የሲፓራ ስር መሰረቷ ወደዚህ እንቆቅልሽ ወደ ሆነችው ምድር ኢትዮጵያ እንደሆነ በመጽሐፍ ቅዱስ ኦሪት ዘኍልቍ ምዕራፍ 12 ከቁጥር 1 ላይ ሙሴም ኢትዮጵያዊቱን አግብቷልና ባገባትም በኢትዮጵያዊቱ ምክንያት ማርያም እና አሮን በእርሱ ላይ ተናገሩ በማለት ያረጋግጥልናል። እንግዲህ ትኩረታችንን ወደ ሲፓራና የሙሴ አስገራሚ የፍቅር ታሪክ ስናዞር በመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 2 ከቁጥር 16 ጀምሮ እንደዚህ ይላል። ለምድያምም ካህን 7 ሴት ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዛ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ሆነው ዘንድ ሰጠው። ሲፓራ የሙሴ ሚስት ብቻ ሳትሆን በሕይወቱ ውስጥ ወሳኝ የጥንካሬና የጥበብ ምንጭ ነበረች። ኅብረታቸው ድንበር እና መሰናክሎችን አልፎ የፍቅርን እና የጥንካሬ ምስክር ሊሆን ችሏል። በሲፓራ ሕይወትና በመጽሐፍ ቅዱሳዊ ታሪክ ውስጥ እጅግ በጣም አስፈላጊና ጉልህ ከሆኑት ጊዜያት አንዱ ወደ ግብፅ በተጓዘችበት ወቅት ያሳየችው የጀግንነት ተግባር ነው። ሙሴ እስራኤላውያንን ነፃ ለማውጣት ተልእኮውን ሲጀምር ለሕይወቱ አስጊ የሆነ ክስተት ተፈጠረ። ኦሪት ዘጸአት ምዕራፍ 4 ከቁጥር 24 ጀምሮ እንደዚህ ይላል። እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። ሲፓራ ሚስቱ ባልጩት ወሰደች፣ የልጅዋንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች። የሲፓራ ፈጣን የድፍረት እርምጃና ቅን አስተሳሰቧ ባሏን ሊታደገው ችሏል። ይህም ድፍረቷና ታማኝነቷን ያሳያል። የሲፓራ ኢትዮጵያዊ ማንነቷ እና የጀግንነት ተግባሯ ያልተዘመረላት የመጽሐፍ ቅዱስ ጀግና ያደርጋታል። የሲፓራ ከአባቷ ዮቶር ጋር ያላት ግንኙነት፣ የኢትዮጵያዊ ማንነቷና በሙሴ ሕይወት ውስጥ ባላት ትልቅ ቦታ እንዲሁም በመጽሐፍ ቅዱሳዊ ታሪክ ውስጥ ጥልቅ ሚና ነበራት። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት እንዲሁም ለተጨማሪ አስገራሚ የመጽሐፍ ቅዱስና የቤተ ክርስቲያን ታሪኮች ላይክ እና ሰብስክራይብ ማድረግ አትርሱ።